ኤቢ እውነቱን አውቃለች። እውነቱን ደርሳበታለች። ቤተሰብ ፈለጋ ዳጣ ቀጣይ ክፍል። ጤና ስጥልን ውድና የተከበራችሁ ቤተሰብ፣ ኤቢ በባለፈው ላይ ዳጣ እህቷ እንደሆነች ደረጀ አባቷን በመኪና ውስጥ በመሆን ጠብቃ ጠይቀዋለች። ምክንያቱም ናታንና ዳጣ ሲያወሩ ሰምታቸው ነበር። ደረጀ አባቴ ነው፣ ኤቢ ግን እህቴ ናት፣ ወይንም እህቴ መሆኗን አታውቅም፣ መቼ ነው የምታውቀው ስትል በትክክል ሰምታቸው ነበር። ታዲያ ኤቢ እውነትም እንደሆነች እውነቱን ደርሳበታለች። ኤቢ ግን እውነትም ትክክል ናት። ምክንያቱም ያለው እውነታ ነው ለማወቅ ስትሞክር የነበረው። ታዲያ ደረጀ ነገ ዛሬ ለማርታ እናገራለሁ፣ ብነግራትስ ቤተሰብ ቢበተንስ፣ ቤቱ ቢፈርስስ እያለ ነገ ዛሬ እያለ ለማርታ ሳይነግራት እንዲሁም ለዳጣ እናቷን ሳሳውቃት ሁለተኛ ጉድም አለ። ደረጀ ባያቅም ሰላም የወለደችው ልጅም የደረጀ ልጅ ነው። ኤቢ ይህንን አታውቅም። ይሄንን ካወቀች ደግሞ ከእናቷ በላይ ትታመማለች። ታዲያ መኪና ውስጥ ሆነ ጠብቃ አባዬ እውነቱን ደርሼበታለሁ፣ እስከ ዛሬ ድረስ ስፈልግ የነበረው እውነት አውቄያለሁ፣ ከአንተ አንደበት ደግሞ እውነት ዳጣ የአንቺ እህት ናት ብለህ ንገረኝ አለችው። ደረጀም ደነገጠ በጣም። ምክንያቱም ኤቢ በፊትም እንዳወቀች እና እንደተጠራጠረች ስለሚያውቅ። ደረጀም በስተመጨረሻም አዎ ዳጣ የአንቺ እህት ናት፣ እኔ ደግሞ የዳጣ አባት ናት ነኝ፣ ከእናንተ ለይቼ አላያትም፣ ልጄ ናት፣ እህትሽ ናት፣ ከውሃ ለይተሽ አትያት፣ ጠብቂያት፣ ቂም አትያዥባት ብሏታል። ስለዚህ ደረጀ ትንሽ የተሳሳተው ለማርታ እስካሁን ድረስ አለመናገሩ። ምክንያቱም ጥፋት ነው። ደረጀ ዳጣን ወሏታል። ከውሸትም ውሸት እየዋሻት ነው። ዳጣ ትልቅ ልጅ ናት። ቤት ድረስ መታ እስከምትኖር ድረስ አልነገራትም። የጓደኛዬ ልጅ ነች። ብዙ ጊዜ ማርታ ተጠራጥራ ስትጠይቀው ወይንም ስትጠይቃት እሱም እየሸወደ እየደበቀ ቆየ እንጂ ነግሯት አያውቅም። ማርታ አሁን ግን የሚያናድዳት ብዬ ባስበው እስከዛ ድረስ ደረጀ ዋሻትን ነገር በጣም ያናድዳታል። ምክንያቱም አንዴ ስህተት ከተፈጠረና ስህተት ከሆነ ስህተት ነው፣ ተሳስቷል። ግን መዋሸቱስ ምናልባት ሰው የተወሰነ ጊዜ እንኳን ሊዋሽ ይችላል። ይሄ ደግሞ የማይደበቅ ነገር ነው። ልጅ ናት፣ እችን የምታክል ልጅ። እንደገና ሌላ ጉድም አለ። የሰላም ልጅ ሁለተኛ የተወለደው የደረጀ መሆኑ ሲያውቁ ማርታም ኤቢም ምንድን ነው የምሰማቸው? ኤቢ ምን አለችው ለአባቷ? አባዬ እማዬ አታሳዝነን? እማዬ አታሳዝነን? እሷ እኮ አንተን በጣም ነው የምታምን፣ ደረጀ አይሳሳትም ትላለች። አንተስ ይህን ያህል ስትዋሻት በእሷ ላይ ሌላ ሴት እንዴት ቻልክ አለችው ኤቢ። ኤቢ ግን ትንሽ አባቷ ላይ ጫን ብላለች። አይ ኤቢዬ ትንሽ ለቀቅ አድርጊ፣ ምክንያቱም አባትሽ ከማርታ በላይ በቃ። ኤቢ ግን አሰብኩኝ የራሷ ባል ቢሆን የራሷ ባል እንደዚህ አድርጎ ቢሆን ኤቢ ምንድን ነው የምታደርገው ብዬ አሰብኩኝ። በቁመና ነበር የምትወጣው። ፈርዶብሃል የኤቢ ባል። ለማንኛውም ኤቢና ዳጣ እህት እንደሆኑ ኤቢ አውቃለች። ግን የሚያሳዝን ነገር ቢኖር ማለት ነው እህቷ እንደሆነች
በሚያሳዝን ሁኔታ መቀበሏ፣ ሳይተቃቀፉ እህቴ እህቴ ሳይባባሉ እንዲሁ ኤቢም እንደተጨቃጨቀች እህቷ እንደሆነች ማወቋ፣ ዳጣ እንኳን ብዙውን ጊዜ ስታዝንላት ኤቢ እኮ እህቷ መሆኑን አታውቅም። በሆነ አጋጣሚም እቅፍ እያደረገቻት እዚህ ደርሳለች። ኤቢ ግን አይደለም፣ ምክንያቱም በአባቷ ተናዳለች። ይሄት እንዴት ይሆናል? እንዴትስ ትዋሻለህ? እንዴትስ በእናቴ ላይ ሌላ ሴት ጋር ትሄዳለህ? በማለት በጣም ተናዳለች ኤቢ። ኤቢ አሁን ለእናቷ ራሷ እንዳትናገር ግን እዛ ጋር በጣም ጎበዝ ናት። ለእናቷ አሳልፍ አልሰጠችም። ምክንያቱም አባቷም የከፈለላትን ውለታ ስለምታውቅ፣ እንዲሁም ደግሞ እናቷም እንደምትጎዳ ማሰብ አለባት። ሶስተኛ ቤታቸው እንደሚፈርስም ማሰብ አለባት። ስለዚህ ነገሩን ቀስ ብላ ወይ አባቷ ነገሮች ከሆኑ በኋላ ቀስ ብሎ እንዲያስረዳት ወይም ደግሞ ቀስ ብሎ መናገር እንጂ አሁን በዚህ መልኩ እናቷም ከሰማች ሌላ ጉድ ነው። ከዚህ የባሰ ደግሞ የማርታ እህት መታለች። ጉደኛ፣ ታሪከኛ፣ በጣም ሰውን የምትንቅ ሰውን እንዲያርጋ የምታይ ቀብራራ ደረጀ። እውነቱን ነው ደረጀ። እሷ ሳትመጣ ማርታ ባክሽን እህትሽ ከመጣች ልጆቼን እንዳታስቀይምብኝ፣ እኔ ልጆቼ የምናገሩብኝ አልወድም ብሎ ጥንቃቄ ሰጥቷታል። ደረጀ ከገለጻት በላይ በጣም በጣም ምን ልበላችሁ፣ ከበር ነው የጀመረችው። ገዜን ይሄ ዘበኛ ሻንጣይን እንደ ሀያ ሳይሆን እዚህ ላይ ተሸክመ ሻንጣይን አምጣልኝ ይላለችው። ገዜ ግን በዛ በዱላ ቀምጥሎ ሊጥላት ነበር። ግን ደግሞ ደረጀንና ማርታን አከበራቸው። ግን ገዜ በጣም ተናደዋል። እንዴት የሰው ልጅ ነው እንዴት እንደዚህ ትናገረኛለች በማለት በጣም ከፍቶታል። ገዜን ብቻ አይደለም የተናገረችው፣ ለዛዬንም ልክ ልኳን ነው የነገረቻት። በመጀመሪያ እቺ ቆንጆ ኩሽና ውስጥ ቆማ ምግብ እንዴት ትሰራለች ሰራተኝነት በማለት ጀመረች። ከዛ በኋላ ደግሞ ወደ ራሷ ጠርታት ምግብ ነው ምሳሌ አለቻት። አሁን አለቻት። እንዴት ጸጉርሽን ሳትሸፈኝ ምግብ ትሰሪያለሽ? ቅድም የበላሁት ምግብ አንቺ ነሽ የሰራሽው አለቻት። ለዛዬም አዎ አለቻት። በቃ የበላችሁን ልታስወጣ ምንም አልቀራትም። ተጸይፋ በጣም ጉድ ነው። እንደዛ ከሆነ ከሰዎች ሁሉ ጋር አትኖርም። አይዋዬ ሰው ሁሉ ክፉ ነሽ ይልሻል ብላለች። ስለዚህ ይሄ ለዚች ለማርትዬ እህት ይሆናታል ማለት ነው። እውነትም ደረጀ ውሃይን ትጠላለች ብሎ ነበር። ውሃን እንዴት የወረደ ንግግር እንደምትናገራት አንቺ ጅል፣ አንቺ ምን እያለች ነው የምትናገራት። ውሃዬ ግን እኔ እናት ስወዳት ሁለቱንም ምጥንንም ውሃዬ ሄዳ ስታቅፋት ምጥንም ሰላም ልትላት ስትል እንዴት እንደተጸየፈቻት በምን አይኗ እንዳያየቻት። ምጥን እኔ እናት ክፍት ብላት ለብቻ ቁጭ አለች። እንዴት የማንም ልጅ እዚህ ቤት ታመጫለች በማለት ደግሞ ለማርታ ትናገራታለች። ምጥንም ውሃዬ ቻው ብላ ወደ ቤቷ ሄደች። ውሃም ምን አመጣሽልኝ ብላ ጠየቀቻት። ቾኮሌት የምትወጂን አለቻት። እሷም ደስ አላት። ምጥን ውሃዬ ኬክ ነገር ትወዳለች። ስለዚህ ሮጣ ተመልሳ መጣችና ማንም በሌለበት ቾኮሌት የት አለ ብላ ጠየቀቻት። ሂጂ ከዚህ ለሌላ ልጅ ሰጥቻለሁ። የለም አለቻት። እሷም አኮረፈች። እንዴት የለም ትኛለሽ? እንዴት ለሌላ ሰው ሰጠሽ? በማለት አናገረቻት። በጣም የማይሆን ንግግር ተናግራት ውሃዬን አስኮረፈቻት። ውሃዬን በውስጧ በጣም ተናዳ ልትበላት፣ ልትመታትም፣ ልትፈነክታትም ነበር። ነገር ግን እግዜር አዳናት። በስተ መጨረሻም ትራሱን ወርውራባት ሄደች። እናም ደረጀ ውሃ ስትናገር ሰምቶ ለማርታ እረፊ በያት፣ እኔ ልጆቼን
እንድናገሩብኝ አልፈልግም ብሎ ለማርታ ጥንቃቄ ሰጥቷታል። ስለዚህ ከአገባቧ አሁን ደረጀንና ማርታን ራሱ ሰው ታደርጋለች ብላችሁ ታስባላችሁ? ናታንና ዳጣ ምጥን ምን ያደርጋሉ ከአንቺ ቤት ውስጥ? እንዴት የማንም ልጆች ሰብስበሽ ቤት ውስጥ ታመጫለሽ? ብላ ማርታን ተቆጣች። ብቻ ቀጣይ እስቲ ምን እንደሚሆን አብረን የምናየው ይሆናል። ውድ ቤተሰብ መልካም ቆይታ ይሆንላችሁ። እናንተ ብሳብ እያደረጋችሁ ከኔ ጋር ቆዩ። መልካም ቆይታ ባይ